በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ ስለ ቅዱስ ያሬድ በምንነጋገርበት ጊዜ ስለ ኢትዮጵያ ቤተክርስቲያን ነው የምንነጋገረው። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ያሬድ ትልቅ ቦታ ያለው ነው። ታሪካዊ ቦታ ያለው ነው። ታላቅ ክብር አለው። በኢትዮጵያ ብቻ ሳይሆን በዓለም ሁሉ የታወቀ እና የተደነቀ ታሪክ ያለው ነው ቅዱስ ያሬድ። ቤተክርስቲያናችን የሚዜመው ዜማ ሁሉ ከቅዱስ ያሬድ የተገኘ ነው። ሁሉ እስካሁን ድረስ ያልተሰለቸ የማይሰለች ድርሰት ነው የደረሰው እና ቅዱስ ያሬድን ወላዲ አእላፍ ብንለው ማጋነን አይሆንም። በዓለም ከገነኑ ዓለም ከተለዩትም መካከል ይህ የተለየ ነው ብላ በተደንቆ ከልላ ከምትጠብቃቸው ስፍራዎች መካከል አንዱና ብርቅዬው ነው። የእግዚአብሔር ጥበብ ረቂቅ አሻራ እጹብ ድንቅም ደግሞ ታላቅ ምስጢራዊ ነገረ ሥራ ያለው ነው። የሰሜን ተራሮች አገር ቅድስት ወልዕልት ሀገረ እግዚአብሔር ሕዝብ ቅዱሳን ከዚህ በየቱም ዓለም ካልተደገመ ግሩም ገናና ተፈጥሮ መለስ በዜማ በድርሰቶቹና በሕይወቱ ትሩፋት ሁሉ ዓለምም ኢትዮጵያም ዳግም ያልታደሉት መንፈሳዊ ሊቅ ቅዱስ ያሬድ ብዙውን የሥራዎቹን ምዕራፍና ተጋድሎውን በትጋት ፈጽሞ የተሰወረው በዚህ በረድ በሚፈላበት የሰሜን ተራሮች ጉያ ውስጥ ነበር። የዛሬዋ አክሱም በማለዳ የቀዘቀዘ ድባብ እንዲህ ናት። የጥንቱ ኃያሉ አክሱም ጽዮንን ተማልደው ለትንግርት የቀሩ በሚመስሉት ሐውልቶቹና ፍርስራሾቹ የአክሱምን ስም አጠራር ከመቃብር በላይ እንዲሁ ታድገውታል። ከመቀዲሙ ይብየ እግዚአብሔር ረድ አዋድና ወሰሃላ የጥዑመ ልሳን የቅዱስ ያሬድ ውልደትና ታሪካዊ እድገቱ በዚህ በገናናው የአክሱም ዙሪያ ነበር።
ከዛሬ 1500 ዓመታት በፊት ወቃለ እግዚአብሔር 493 ዓመተ ምህረት በአክሱም አካባቢ መደባይ ታበር በሚባል ቦታ ነው ቅዱስ ያሬድ የተወለደ። ያሬድ ማለት መውረድ ማለት ነው፣ ርደት ማለት ነው። የእግዚአብሔር ቃል በቀዳማዊ ያሬድ ጊዜ ለሄኖስ በጸፍጸፈ ሰማይ ተጽፎ ተገልጾለት በመጽሐፈ ኩፋሌ በኦሪት ዘፍጥረት እንደተጻፈው የእግዚአብሔር ቃል ለመጀመሪያ ጊዜ በሰው እጅ እንዲጻፍ የተደረገ በያሬድ ዘመን ነው። ያሬድ በተወለደበት ዘመን ነበረ እና ስሙን ያሬድ ብሎታል። ይህ ደግሞ ቅዱስ ያሬድ በሱ ዘመን የሰማያውያን መላእክት ዝማሬ ወደ ምድር እንደሚወርድ መንፈስ ቅዱስ ለአባቱና ለእናቱ ገልጾላቸው ስሙን ያሬድ ብለውታል። ሃሌሉያ አባቱ እንደተወለደ ቀደም ብሎ ስለሞተ እንግዲህ እናቱ ሊቀ ካህናት ጌዴዎን ይባላል። አጎቷ ወንድሟ ነው። እንግዲህ ወደ ወንድሟ እንግዲህ እንዲያስተምርላት ቅዱስ ያሬድን ሰጥታለች። 7 ዓመት ሲሞላው ነው። ከዚያ በኋላ ግን ከገባ በኋላ እስከዚህ ከጀመረው በኋላ እንግዲህ ያው ትምህርት ማጥናት አቅቶት ለ7 ዓመታት ያህል አልተገለጸለትም ነበረ። ቅዱስ ያሬድ ዳዊት ሲማር ለጥናት ትንሽ ይከብደው ነበርና በስርዓተ መምህራን ደቀ መዛሙርቶቻቸውን ሲያስተምሩ ቢያውቁም ባያውቁም ቢማሩም ባይማሩም ስርዓት አለ። ሰዓት ሲያሳልፉም ሰዓት ካሳለፉ ተኙ ይባላሉ። ይተኛሉ። ተንበርክከው ተኝተው መምህራን ጨንገር ይዘው በቀኝና በግራ በስመ አብ ወወልድ ወመንፈስ ቅዱስ ብለው ባርከው ከዚያ በኋላ ቃል ያስገባሉ። ከዛሬ ጀምሮ ሰዓት እንዳታሳልፍ፣ የተማርከውን እንድታጠና፣ ያልተማርከውን እንድትማር በመጠኑ ለካ አድርገው እንዲማሩ ያደርጋሉ። በዚህ ስርዓት መምህሩ ጌዴዎን ቅዱስ ያሬድን በስርዓተ መምህራን ትንሽ ገርፈውታል። በዚህ ምክንያት ሕፃን ስለነበረ ደንግጦ ወደ ሌላ ቦታ ወደ አክሱም ለመሄድ ተነሳ ይላል። ያሬድ ከመደባይ ወደ አክሱም ያደርግ የነበረውን ሽሽት ከመንገድ መካከል ባለች ማይኪራ በምትሰኝ በዚህች ቀይ ወዳለ አንድ የሾላ ዛፍ ስር በጉዞ የደከመ የልጅነት ለጋገላውን አስጠግቶ ጋለላለ። ሃሌሉያ ከመሶበ ወርቅ ቦታ ቅዱስ ቦታ ነው። ከዚያ ከጥላ አልፎ ሳለ አንድ ትል እንግዲህ ፍሬዋን ለመብላት እንግዲህ ይወጣና መካከሉ እየወደቀ 6 ጊዜ እየወደቀ በሰባተኛው ግን ወደ ዛፊቱ ወጥቶ ፍሬዋን ሲመገብ አይተዋል። ለዚህ ትሉ እንኳን እንዲህ ተአምራት ያደረገ ለእኔም ደግሞ እግዚአብሔር ተአምራት ያደርግልኝ ይገልጽልኝ ይሆናል በማለት እንግዲህ መንፈስ ቅዱስ የሐሳብ አሳደረበት ማለት ነው። ከዚህ በኋላ እንግዲህ በዚህ አልተወሰነም። ከዚህ በኋላ ወደ መምህር ተመልሶ ሄዶ ከመምህሩ ጋራ ተስማምቶ ትምህርቱን እንደጀመረ ወዲያውኑ ዳዊቱንም ብሉይንም ሐዲሱንም 81 መጻሕፍት በመንፈስ ቅዱስ ተገለጸ። 81 መጻሕፍት ተገልጾለት እዚያ ከመምህሩ ቤት ሆኖ ማስተማር ጀመረ። እያስተማረ እያለ መምህሩ አባ ጌዴዎን በ509 ዓመተ ምህረት ከዚህ ዓለም በሞት ሲለዩ እዚህ በኋላ ቅዱስ ያሬድ ጉባኤውን ተረከበው ይላል።
ያሬድ ቅኔንና መጽሐፍትን እያስተማረ ደቀ መዛሙርትን እያፈራ ነበር። ያም ዘመን የደገኛው የአክሱም ንጉስ የአጼ ገብረ መስቀል ዘመነ መንግስት ነበር። በጣም ዘፈን ይበዛ ነበር ይላል በዚያ ወቅት። እንዴ ዘፈን የኃጢአት ምልክት ነው። ይህንን ዘፈን የሚያስረሳ የእግዚአብሔር ቃል ለዚች ሀገር ያስፈልጋታል ብሎ እግዚአብሔርን ወደ እግዚአብሔር ይጸልያል፣ እግዚአብሔርን ይጠይቃል። ወዲያው ቅዱስ ያሬድ ይህንን እየተመኘ እንዳለ 3 አዕዋፍ መጡ ይላል። ነጫጭ ናቸው። 3 አዕዋፍ መጡና ከቅዱስ ያሬድ ፊት ቆመው እግዚአብሔር ዚማን ገልጾልሃል፣ ከእግዚአብሔር ተልከናል ብለውን ተነጋግረዋል። እዚህ በኋላ እነሱ ነጋጋር እየተነጋገረ ሳለ እነሱም እየበረሩ ሲሄዱ እነሱም ተከትሎ እንግዲህ ሲሄድ እንግዲህ ወደ ጽርሐ አርያም እንግዲህ ተመስጦ መላእክት እስራ አርባዕቱ ካህናተ ሰማይ አይላም መላእክት ሊቃነ መላእክት ከሚያመሰግኑበት እንግዲህ ደርሶ እንግዲህ ሲያመሰግኑ እንግዲህ ሰምተዋል። ያንን የሚያሰግኑትን እግዚአብሔር በልቡናው ስሎበታል፣ አሳድሮበታል። ኅዳር 6 ቀን ወደ ምድር ወርዶ ያን ዝማሬ ያን ዜማ ከመላእክት የሰማውን መንፈስ ቅዱስ ገለጸለትና ዝማሬ ጀመረ ይላል። ዝማሬውን ሲጀምር ያ ዘፈን በሀገሪቱ ተጥለቅሎ የነበረው ዘፈን በቅዱስ ያሬድ ሰማያዊ ዜማ ተዋጠ። ዓላማውም የሱም ይሄ ነው። ከዚህ በኋላ እንግዲህ ድርሰቱ ያው በሰማይ ከመላእክት የሰማውን ዜማ ተገልጾለት እንግዲህ ከዚያ ሆኖ እንግዲህ መድረስ ጀምሯል። ድርሰት የጀመረበትም ቀዳሜ ሀለ ጽዮን ሰማይ ሳረረ ወዳግም አርአያው ለሙሴ ዘከመ ይገብር ግብራ ለደብተራ ብሎ ይህ አርያም ብሏታል። ይህም አርያም ይባላል። አርያም ማለት ሰማይ ማለት ነው። በሰማይ የሰማሁት ዜማ ብሎ አወረደውና ሰማይና ምድርን ቅዱስ ያሬድ በዜማ አገናኘ። ያሬድ ከአርያም ይዞት የመጣውን ሰማያዊ ዜማ ለመጀመሪያ ጊዜ ያዜመው ከአክሱም ጽዮን ቤተክርስቲያን በምዕራብ አቅጣጫ ይህ ዋርካ ለመታሰቢያነት በቆመበት ስፍራ እንደነበር ይነገራል። የምስጋና ዜማውም ይህ ነው። የያሬድ ሰማያዊ ዜማ የእውነት ንጹህና እርግጥም ሰማያዊ መሆኑ ለ7 ቀናት ሱባኤ ከተያዘለት በኋላ ነበር ወደ ቤተ ክርስቲያን አገልግሎት እንዲካተት የተደረገው። ዛሬ ያቱ ፊት ቀጥሎ ከታኅሳስ 1 ጀምሮ ለ7 ተከታታይ ቀናት በአክሱም ጽዮን ከሌት
እስከ ነገህ ድረስ እግዚኦታ ይደርሳል። ያሬድ የቀሰመውን የበራለትን ዕውቀት ከቦታ ቦታ እየተዘዋወረ ማስተማር ጀመረ። ደቀ መዛሙርቶችን አስተማረ። ጉባኤ ተከለ። ሀቢራ፣ እስክንድራ፣ ብስድራ፣ መንክራ ይባላሉ ታላላቆቹ ደቀ መዛሙርቱ የቅዱስ ያሬድ እሱ ጋር አብረው በተመስጦ ማህሌቱን ሲቆም አብረው የሚቆሙ። ያዋላ ተጀመረ። አዲስ ማህሌት ጀመረ። በሰማይ ያየውን ማህሌቱን ጀመረው። አቋቋሙን ጀመረው። እንዴት መቆም እንዳለባቸው ደቀ መዛሙርቱ ሊቃውንቱን። የፊቶኛው በልማድ ነበር እንጂ ስልት አልነበረውም። ከበሮ የት ላይ መቀመጥ እንዳለበት፣ መቋሚያው እንዴት መያዝ እንዳለበት፣ ጸናጽሉ እንዴት መያዝ እንዳለበት፣ ዜማው፣ ምዕራፉ፣ ጾመ ድጓው፣ የምዕራፍ አደራረሱ፣ አጠላለፉ እንዴት እንደው ቅኔው በምን እንደሚገባ ሁሉንም ነገር አስማምቶ አዲስ ማህሌት ለኢትዮጵያ ጀመረላት ቅዱስ ያሬድ። ሃሌሉያ እስከ 3500 ስኩዌር ኪሎ ሜትር የውሃ ሽፋን ያለው የጣና ሐይቅ በዳርቻዎቹና በመካከሉ በሚገኙ ደሴቶች ውስጥ ከ30 በላይ ጥንታዊና ታሪካዊ ገዳማትን የተዋሰነ ነው። የኛም የማለዳ የጀልባ ጉዞ የቅዱስ ያሬድን ፍኖት ተከትሎ ወደ አንዱ ታላቅ ገዳም የሚያዳርስ ነው። ይህ ጥንታዊ ታሪካዊው የጣና ቂርቆስ ገዳም ነው። 12,000 የሚሆኑ እስራኤላውያን ቀዳማዊ ምኒልክን ተከትለውና ታቦተ ጽዮንን ይዘው ያረፉት በዚህ ነበር። ጽዮንም ለ800 ዓመታት ያህል በዚህ ገዳም መኖሯ የገዳሙን ታሪካዊነት ይበልጡን እንዲያጎላው ከማስቻሉ በላይ ለቅዱስ ያሬድ ወደዚህ የተቀደሰ ስፍራ መምጣትና የድርሰት ሕይወቱን አስፍቶ አምልቶ እንዲኖረው ትልቅ መሰረት ሆኖታል። ቅዱስ ያሬድ የድርሰት ስራውን በዚህ ገዳም ሳይጀምር እንዳልቀረ ይህ ምልክት አልባ ድርሰቱ አብነት ሆኖ ይጠቀሳል።
ቦአም ፍራብ አይሁድ ማርመም አይየ አዘነ ሆነ በሳልስ በሁለት ይብሎ መስፍን ለኢየሱስ አዘዝ በቃል ዘአስቂርም አስቂሩ ወኪራቅ ይሰብሁ ዮሐንስ ወልደ ዘካርያስ ካህነ ወነቢዩ ውሉደ ብርሃን ዘመስቀል ወስርጉ ይትፈነው ሰማያት ቅዱስ ያሬድ በጣና ቂርቆስ ለ2 ዓመታት ያህል እንደቆየ ይነገራል። በዘመኑም ለጽሕፈት አገልግሎት ይጠቀምባቸው የነበሩ ፍልፍል የቀለም መበጥበጫ ድንጋዮች በዚህች የብረት ጎጆ ውስጥ ዛሬም ድረስ ተጠብቀው ይገኛሉ። የያሬድ ዜማና ድርሰት እየሰፋ እየመላ እየጎመራ በሄደ ቁጥር የቤተ ክርስቲያኒቱን አምልኳዊ ሥርዓት በተለየ ቃና በረቀቀም ይዘት ያጣፍጠው ገባም። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከአራተኛው ከአምስተኛው ክፍለ ዘመን በፊት ያላት መልክና ቅዱስ ያሬድ ከመጣ በኋላ ያላትን መልክ ብናየው በጣም ትልቅ የሆነ የኪነ ህንጻም ጭምር ለውጥ እናያለን። ከዛ በፊት የነበረው ምንባባትን የማንበብ ጥቂት በቶራህ ያነባበብ ስልት ዜማዎችን በውጣ ውረድ የማንበብ ነገር ብቻ ነው እንጂ እንደ የተሰካ ማህሌታዊ ቅርጽ ያለው ዜማ በኢትዮጵያ ኦርቶዶክስ ቤተክርስቲያን ትራዲሽን ውስጥ አልነበረም። ትልቅ ማህሌት በመምጣቱ ምክንያት ኪነ ህንጻዎቹ ሳይቀር ባሲሊካ ቅርጽ የነበራቸው ኪነ ህንጻዎቿ ሳይቀር ማህሌት ይመጣና መልኳን ይቀይረዋል። የኪነ ህንጻዊ መልኳን ቅዱስ ያሬድ ከድጓ ከጾመ ድጓ ከምዕራፍም ሆነ ከዝማሬ መዋሥዕት በተጨማሪ ከዚህ ቀደም በንባብ ብቻ ሲቀርብ የነበረውን ቅዳሴ ከቅዳሴ ማርያም በመጀመር 14ቱን ቅዳሴያት በዜማም አድርሷል። በግዕዝ እዝልና አራራይ የተከፈለ የዜማ ድርሰቱን አጣጣልና አነሳስ ያሬድ በምልክትም ጭምር አበልጽጎታል። ግዕዝ ምንም የሌለው በዜማም ሲዜም ደረቅ ነው፣ ድርቅ ያለ ነው። መላለም ምህረቱ ባሕረ ግርም ተገብረ አረፍተ ወበውስቴታ አራየ ፍኖተ በደመላኩ አቀወም። እዝል ደግሞ በጣም ለየት ያለ ጉሮሮ ላይ ዜማው ተጨማሪ ያለው ነው። ለምሳሌ አሁን እዝል የሚባል ብዙ ጊዜ በታላላቅ አቤት በዓላት ጽንሰቱ፣ ልደቱ፣ ጥምቀቱ፣
እነዚህ ናቸው እዝል ያላቸው የወልድ ምሳሌዎች ናቸው። ወልድ ስጋን ለብሶ ተዋህዶ እኛ ጋራ አንድ መሆኑን የተዋህዶ እዝል የተዋህዶ ምሳሌ ነው። እዝል ማለት የታዘለ የተጨመረ ማለት ስለሆነ ከሶስቱ አካል አንዱ አካል ወልድ ስጋን ተዋህዶ ከኛ ጋር አንድ መሆኑ እና በጎል ሰከበ እነዚህ እዝል ያላቸው የጌታ የጽንሰቱ ልደቱ እዝልም እንዲሁ ብዙ እንጂ ለጌታ በዓል ነው። አራራይ ደግሞ ለየት ያለ ዜማ ነው ያለው። የአራራይ ዜማ ደግሞ ከሁለቱ ለየት ይላል። በጣም ያስረቀርቃል፣ የሚያሳዝን ነው። አሳዛኝ ናት። የአራራይ ዜማ በጣም ያሳዝናል። ምልክቶችም ራሱ ለየት ያሉ ናቸው። መቼም እግዚአብሔር ያደረበት ሰው የማያደርገው ነገር የለም፣ ተስኖት የሚቀር ነገር የለም። ቅዱስ ያሬድ የሚያቀርበው ሰላምታ ሁሉ ዜማ ነው። ሲገርመኛል ሳስበው ዳህድኑ ዝስኩ አረጋዊ አወክቡ አባታቸው ደህና ነውን ሲል በዜማ ነው ያቀረበው እና ያው ጣዕም ባለው በቀዳሚ ገብረ እግዚአብሔር ብሎ ደግሞ ከብሉያቱ በጠቅላላ የኢትዮጵያ ቤተ ክርስቲያንን ዚራ እንደ ቅዱስ ያሬድ ያለ ባለውለታ አባት ስለ ኢትዮጵያ ቤተ ክርስቲያን እገሌ ነው የምለው የለኝም። ሃሌሉያ ለአብ ሃሌሉያ ለወልድ። ከዘጠኙ ቅዱሳን መካከል አንዱ ከሆኑት ከአቡነ አረጋዊ ጋር ቅዱስ ያሬድ ወደ ጎንደር ጋይንት ዙር አባ ያደረገው ጉዞ ዛሬ በገዳሙ ለሚገኘው ብቸኛው የዝማሬ መዋሥዕት ማስመስከሪያ ጉባኤ ቤት መሰረቱን ጥሏል። ቅዱስ ያሬድና አቡነ አረጋዊ ጣናን ከጎበኙ በኋላ ወደዚህ መጥተዋል። በእግረ ደብር ሲደርሱ መውጫ አተው ምስራቁንም ምዕራቡንም ደቡቡንም ቢያው ምንም መውጫ አላገኙ። ገሊላ ትባላለች ያቺ ተራራዋ ናት። ከዚያች ላይ ሆኖ ቅዱስ ዑራኤል ዙር አባ መንገለ ምስራቃ ለይት ደብር ወበየታ አርግ ላይለ ወደ ምስራቅ ዙር በዚያ መውጫ ታገኛለህ ብሏቸው በምስራቅ ዙረው ከቅዱስ ያሬድ ጋራ አቡነ አረጋዊ በዕፀ ሳቤቅ ተስበው ወጥተዋል። ቅዱስ ዑራኤል ዙር አባ መንገለ ምስራቅ ለይት ደብር ባለው ዙር አባ ተብሎ የሚጠራው ስም ከዚያ የመጣ ነው። ክርስቶስ አቡነ አረጋዊ ባቀረቡት ጽላት ያር ድንኳን ተተክሎላቸው የቅዳሴው ስነ ስርዓት ከተፈጸመ በኋላ ቅዱስ ያሬድ ለስጋው ደሙ ተስማሚ የሆነውን የመጀመሪያ ጊዜ ከዙር አባ አቡነ አረጋዊ ጽርሐ አርያም ገዳም የዘመረው ሰማየ በ528 ዓመተ ምህረት መጣ። እስከ 530 ከዚህ ቦታ ተቀምጠዋል። 3 ዓመት ጽዋተው ዜማ በሙሉ አስተምሯል። ከዚያ በፊት ያልደረሰውን ዝማሬ መዋሥዕት ከዚህ ቦታ ዝማሬ መዋሥዕት ደርሷል። ጽዋተው ዜማ በሙሉ አስተምሯል። ዝማሬ ለስጋው ደሙ ተስማሚ ስለሆነ ከቅዳሴ በኋላ የሚዘመር
አገልግሎት የሚሰጥ ለስጋው ደሙ ተስማሚ ስለሆነ ከድህረ ቁርባን የሚዘመር ነው። መዋሥዕት ደግሞ በተለያዩ በአብይ ስብዓተ ነግ በአርያም ጊዜ በመወድስ ጊዜ ለአገልግሎት ይውላል። እንደገና ደግሞ ከዚህ ዓለም ኑሮ ሞት ስለማይቀር በሞት ጊዜ ደግሞ ለመንግሥተ ሰማያት መሰላል ድልድይ ይሆናል ተብሎ የሚታመንበት ስለሆነ ቤተ ክርስቲያንም ለተለያዩ ስርዓተ ማህሌት ላይ ይደረጋል፣ ይደረሳል። የቅዱስ ያሬድ መቋሚያና ጽናጽሉ በዚህ ገዳም ተጠብቀዋል። በጎንደር ታች ጋይንት በአብርሃ ወአጽብሃ ዘመነ መንግስት መሰረቷ እንደተጣለላት ይነገራል። እንታ የተፋቀር ፀሐየ ወወርሃ ከመ ያብረሁ ላቲ ቤተልሔም ዛሬን እንኳ ዳግመኛ ሊያበጃጁት የማይቻል በሚመስል የኪነ ህንጻ ጥበብና በረቂቅ ውብ የጌጥ አጣጣል የተሞሸረች ባለ ሁለት ወለል ደብር ናት። የአቲ ወብርሃን ሰርጎተ ከቅዱስ ያሬድ አንጋፋ ስራዎች መካከል ድጓ በዚህ ይጠናል። አልቦ ማላክተ ለመንግሥትከ በትምህርት አሰጣጡ ሂደት ሁልጊዜም ቢሆን በዚህ ደሳሳ አዳራሽ ድጓው በደቀ መዝሙሩ ታዝሎ ከፊት ይቀድማል። መምህሩ ድጓውን ተከትለው ይገባሉ። ውስተ ሰማያት ወምድር በርካታ የድጓ አድራሾች ቤተልሔምን ከበው ጉባኤውን ይካፈላሉ። ድጓ ማለት እስተጉቡ ማለት ነው፣ ስብስብ ማለት ነው። ቃሉ ትግረኛ ነው እና በዚያ አካባቢ የሚመጡት ምሁራን ስንጠይቃቸው ከጓሳ እንወጣና ከጓሳ ወጥተን ጭማውን ሳሩን ምኑን እንሰብስብና እንከምረዋለን። በሬ ሲታረስ ብሎ ሲመጣ ክምር ከዚያ ክምሩ ስጠው ማለት ነው። ድጓው ስጠው እንላለን። በቅሎም ተጋልቦ ብሎ ተጭኖ ብሎ ሲመጣ ድጓው ስጠው እንላለን። ስብስብ የተሰባሰበ ማለት ነው። ቅዱስ ያሬድም ይህንን ድርሰት ሲደርሰው ዜማው ጣይማዊ ዜማው ሰማያዊ እንጂ ዘሩ ምድራዊ ነው እና ከብሉይም ከሐዲስም ከሊቃውንትም እያወጣጣ በዜማ ስላጣፈጠው ድጓ ማለት እስተጉቡ ስብስብ ማለት ነው። ከፊሎች አባቶች ደግሞ ድጓ ማለት ትጥቋ ማለት ነው። ድግ ማለት ትጥቅ ነው። በገዳማት ይሄ አጥንታቸው ጾም ሲበዛ ጸሎት የሚያበዙ አባቶች አጥንታቸው እንዳይናከስ ድግ ይባላል። በያ አስገብተው በደንብ ያልተለፋ ህልፋት የቀረው ቁርበት በደንብ እንትን ያበጁና ይታጠቁበታል። ድግ ማለት ትጥቅ ነው እና ድጓ ማለት ትጥቋ የቤተ ክርስቲያን ቤቷ፣ ንብረቷ፣ ወርቋ፣ ብሯ እንደማለት ድጓ ይባላል
እና የቤተ ክርስቲያን ትጥቅ ማለት ነው። ክርስቶስ ንጉሠ ሰማያት ወምድር በመንግሥተ ዚአሁ ጻድቃን ይትፌስሑ ወይሴብሑ ለስሙ። ቅዱስ ያሬድ እንግዲህ 3 ዓመት ዞር አምባ ሲያስተምር ቅድስት ቤተልሔም ይመጣ ነበር። በክብረ በዓል ቁመት ተለይቶ አያውቅም። እንደገና ደቀ መዛሙርቶች ቤተልሔም ብቻ ሳይሆን በዚህ አካባቢ ያስተምሩ ነበር። እነ ሳዊሮስ፣ እነ በልዳዶስ፣ እነ ኬፋ ከጉና ጀምሮ እስከ በሽሎ ብራና ድጓ የሌለበት ደብር የለም። አቺ ትንሿ ደብር ሁሉ ምንድነው ስንል የያሬድ ተማሪዎች ያስተምሩበት ነበር። በኢትዮጵያ የስነ ጽሁፍ ታሪክ ውስጥ ኢትዮጵያዊ አንደበት ያለው ስነ ጽሁፍ በመጻፍም ከትርጉም ወደ ወጥ ድርሰት የቀየረው ቅዱስ ያሬድ ነው። ከዛ በፊት እንግዲህ የና አባ ጳኩሚስን የምንኩስና መጽሐፍ ወንጌሎቹንም ከግሪክ ወደ ግዕዝ የመተርጎም ስራ ነው የሰራው። ግዕዝ የመጀመሪያ ስራውም በትራንስሌሽን ነው የጀመረው። ወጥ ድርሰት በራሱ አንደበት በራሱ ሐሳብ የጻፈው መጀመሪያ በቅዱስ ያሬድ ድጓ ነው። ስለዚህ ድጓው የዜማ ብቻ መጽሐፍ አይደለም፣ እንደ ስነ ጽሁፍ የመጀመሪያ ቀዳሚ የስነ ጽሁፍ ስራ ነው። የስነ ጽሁፍ ስራ ስንል እንግዲህ ከሱ በኋላ አባ ጊዮርጊስ ዘጋስጫ እንደጻፉት፣ ርቱዐ ሃይማኖት እንደጻፉት፣ ከዛ ደግሞ ዘርዓ ያዕቆብ ተከትሎ እንደጻፈው አይነት ድርሰት ማለታችን ነው። በዚህ አይነት ሰልፍ ውስጥ ስንመጣ የመጀመሪያ ለነዚህ ከኋላ ለመጡት ጽሁፎች በተለይ ሐይቅ እስጢፋኖስ ውስጥ ለተፈጠሩት ጽሁፎች፣ የሸዋ ስርወ መንግስት ላይ ለተፈጠሩት ጽሁፎች እስከ ጎንደር ለሄደው የጽሁፍ ፈለግ የመጀመሪያውን ሀዲድ ቅዱስ ያሬድ ድጓ ላይ እናገኘዋለን። ስለዚህ የቅዱስ ያሬድ ድጓን ሊቃውንቱ ሲገልጹት ቅዱስ ያሬድ መጽሐፍትን ሁሉ እንደ ንብ ቀስሞ አንድ የጣፈጠ ማር ድጓን ሰራ ነው የሚሉት። በኃይልከ እግዚኦ ይትፌሳ ንጉሥ ወብዙአ ይታሰይ ባድኖት የድጓ የመጀመሪያ ድርሰቱን ከሰራ በኋላ ሌሎች ደግሞ ድርሰቶች ያስፈልጉት ነበረ። የቤተ ክርስቲያንን ሰርቪስ ስታየው በጣም ትልቅ ነው። ስለዚህ በምዕራፍ የተከፋፈለ ለማህሌቱ የሚረዱትን ደግሞ የምዕራፍ አንቀጾችን ሰራ። የቃል ትምህርቱ አሁን ዛሬ የምንማረው ከውዳሴ ማርያም ዜማ ጀምረን አንቀጸ ብርሃንን ይዞ መስተጋብ፣ አርባዕት፣ ሰለስት፣ አርያም፣ ክስተት እነዚህን በሙሉ ደግሞ የያዘውን የምዕራፍን ክፍል ደግሞ ጨረሰ። አንቀጽ ሀሌታን እዛው ጋር ያገናኘዋል። ጾመ ድጓን ይጽፋል። ይሄ የድጓው ክፍል ነው ብለን እናስብ። ከዛ ዝማሬን ለብቻው መዋሥዕትን ደግሞ ለብቻው ያዘጋጃል። ከዛ የማህሌቱ ፐርፎርማንስ አቋቋሙ ይመጣል። እሱን ብዙዎች ለጎንደሪያን ዘመነ መንግስት ይሰጡታል። ግን መሰረቱ ቅዱስ ያሬድ ድጓ ውስጥ ተፈጥሯል ብዬ ስለማስብ አሁንም ድርሰቱን ወስጄ እኔ በቅዱስ ያሬድ ሐሳብ ውስጥ ነው መቋሚያውን፣ ጸናጽሉን፣ ከበሮንም ማስቀምጠው ማለት ነው። የበለጠ የፐርፎርማንስ መራቀቅ ግን የመጣው ከ17ኛው ክፍለ ዘመን በኋላ እንደሆነ ይሄ እውነት ነው፣ ምንም ጥያቄ የለውም። ላይ ቤት፣ ታች ቤት፣ ሳንኳ፣ ርቅ ቤት እያለ መደቡን እስከ ተክሌ ድረስ መደቡን እየለያየ ደግሞ የመራቀቅ ሊቃውንቱ በፐርፎርማንስ የመራቀቅ ችሎታቸውን እንደ ቤት ዘይቤ እያራቀቁት ደግሞ እዚህ አድርሰውታልና ድርሰቶቹ ስነ ጽሁፋዊ ዋጋቸውም ከባድ ነው ማለት ነው። የቅዱስ ያሬድ ድርሰት የኢትዮጵያን ሕዝብ ስነ ልቦና፣ የኢትዮጵያን ሕዝብ የኢትዮጵያን የአየር ንብረት ጠባይ የአየር ንብረቱን ክረምቱን፣ በጋውን፣ አራቱን ክፍላተ ዘመን ለያይቶ
እንግዲህ ክፍለ ዘመን እንደሚታወቀው በእኛ ክረምት ሲሆን በአውሮፓ በጋ ነው። በአውሮፓ በጋ ሲሆን በእኛ ክረምት ነው። ክረምት፣ ሀጋይ፣ ክረምት፣ ጸደይ፣ መጸው የምንላቸውን አራቱን ክፍላተ ዘመን ለምስጋና እንዲመቹ 365 ቀን ሙሉ ምስጋና እንዳናጣ በየአይነቱ እንደውም ለዛው በየአይነቱ እንዳይሰለች ንባቡ ለጆሮ ምስጢሩ አይምሮ ዜማው እንዳይሰለች አድርጎ ያስቀመጠ ሊቅ ነው። እኔ አሁን በእኛም ዘመን ዜማዎቹ ለምን ያልተሰለቹት ኢትዮጵያውያን ጣዕም ያላቸው ናቸው። ለኛ ጆሮ የሚመጡ ለኛ ጆሮ የተዘጋጁ ናቸው። ስለዚህ እስካሁን ድረስ እኔ ሁሉ ጊዜ ይላል እንደውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሳትሆን ኢትዮጵያ በቅዱስ ያሬድ ትልቅ ባለውለታ ናት ብዬ አስባለሁ። ምክንያቱም የኢትዮጵያ ስነ ጽሑፍ፣ የኢትዮጵያ ሙዚቃ፣ የኢትዮጵያ ድርሰት ከኢትዮጵያ ቤተክርስቲያን አብራክ ተፈልቅቆ ይወጣል። ከኢትዮጵያ ቤተክርስቲያን ዕቃ ቤት ይወጡ ናቸው። ታላላቆቹ የሀገር ፍቅር ቲያትር ሲመሰረት የኢትዮጵያ ቴሌቪዥን፣ የኢትዮጵያ ሬዲዮ እና አዲስ ዘመን እነ ብርሃንና ሰላም ሲመሰረቱ እኮ በዋናነት ተዋናዮቹ የቅዱስ ያሬድ ልጆች ነበሩ። አቋቋም መምህራኑ፣ የድጓ መምህራኑ፣ የቅኔ መምህራኑ እኮ ናቸው ያን የመሰረቱ። ስለዚህ የቅዱስ ያሬድ ድርሰት ዘመንን ያስረጃልን፣ ዘመን አያስረጃውም። የበለጠ እንደ ወይን እየሸተ እየጣፈጠ የሚሄድ ነው በሁለት መንገድ። አንደኛ ከነፍስ ጋር የተገናኘ በመሆኑ ከሰማያዊ ሕይወት ጋር የተገናኘ በመሆኑ፣ በሁለተኛ ደረጃ ኢትዮጵያዊ ጠባይ እንዲኖረው አድርጎ ስላዘጋጀው ቅዱስ ያሬድ የወጣለትን የዜማ የድርሰት ፀሐይ በሀገራችን ልዩ ልዩ ክፍሎች በመንቀሳቀስና ወንበርም ጭምር በመዘርጋት ያበራ ደቀ መዛሙርትን በማፍራትም ይተጋ ቀጠለ። ከያሬድ ረቂቅ ትሩፋቶቹ መካከል አቋቋም ዛሬ ድረስ የቤተ ክርስቲያኒቱ አንጡራ ሀብት ልዩ ውበት ነው። በጎንደር ከተማ ታች ቤት የአቋቋም ጉባኤ ደግሞ የቤተ ክርስቲያኒቱ እጅግ አንጋፋውና ዕውቁ ማስመስከሪያ ነው። ንቁም ወንዘምር ተዝንቱ መካን ብሎ ሊቁ እንደተናገረው ከቤተ ክርስቲያን የማይለት ክፍል ከሚባለው ቦታ ላይ እግራችን አስተካክለን ቁመን ተላብሰን ካባ ለብሰን ቁመን እግዚአብሔርን የምናመሰግንበት ስለሆነ አቋቋማችን ስርዓት ለመግለጽ አቋቋም የሚል ስያሜ አግኝቷል። አቋቋም ያው በመጀመር ጥሬ ዜማው እንዳለ ሆኖ ያሬድ ጥሬ ዜማው እንዳለ ሆኖ ዝማሜ፣ ቁም፣ መረግድ፣ ጽፋት፣ አመላለስ፣ ወረብ እነዚህን ያካትታል አቋቋም። ሌላው የቅኔም ፈጣሪ ነው። ከ15ኛው ክፍለ ዘመን በኋላ በጎንጅ፣ በዋሸራ፣ በዋድላ
መዋቅሩ መደቦች ይዞ እስኪወጣ ድረስ ቅኔ የመጀመሪያ መደቡን መሰረቱን የሚያገኘው እዚሁ ድጓ የምንለው ትልቁ ድርሳን ውስጥ ነው። ሆኖ ሞሃበ ወእመ ወመሃሮሙ ጥበበ ሃሌሉያ። የቅዱስ ያሬድን ስራ እኔ በአራት ከፍለ ማየት አለብን ብዬ አስባለሁ። የመጀመሪያው ቅዱስ ያሬድ ጠቃሽ ነው። ጠቃሽ ማለት ከሱ በፊት የተጻፉ መጻሕፍትን የተማረ ሰው ነው። ብሉያቱን፣ ሐዲሳቱን፣ ሊቃውንቱን፣ መጻሕፍተ መነኮሳቱን እስከ 5ኛው መቶ ክፍለ ዘመን እሱ እስከተነሳበት ዘመን የነበሩት መጻሕፍት በጠቅላላ ያነበበ፣ የተረዳ፣ ያወቀ፣ የጠነቀቀ ቅዱስ ነው። ከጠቃሽነቱ ቀጥሎ ቅዱስ ያሬድ ተርጓሚ ነው። ብሉይ ኪዳንን ይተረጉማል። የኋላ ሊቃውንት ማመስጠረው ተንትነው ተርጉሞ ተናግረዋል። ስለዚህ ቅዱስ ያሬድ በዚህ በኩል ተርጓሚም ነው፣ ጠቃሽም ነው፣ አመስጣሪም። አራተኛ ደግሞ ትልቁ ማዕረጉ ደግሞ ደራሲ ነው። በድርሰቱ ደግሞ እንደዚሁ የጽድቅ ጉዳይ፣ የቅድስና ጉዳይ፣ የመንግስተ ሰማያት የክርስቶስ ጉዳይ፣ የእመቤታችን፣ የጻድቃን፣ የመላእክት፣ የሰማዕታት፣ የመስቀል ጉዳይ ብቻ አይደለም የተነሳው። በውስጡ ፍልስፍና አለበት፣ በውስጡ ምርምር አለበት። በዜማ ታሪክና ተያያዥ በሆኑ ጉዳዮች የሚመራመሩ አካላት የዜማ ምልክቶች በእርግጥ ተደርሰዋል ብሎ የሚያምኑት ከ17ኛው መቶ ክፍለ ዘመን ወዲህ ነው። እጅግ በተደራጀ ጥልቀት ግን ከ1300 ዓመታት በፊት ያሬድ ይህን ሁሉ ቀድሞ አዘጋጅቶት ነበር። ምዕራባውያኑ ምን ይላሉ? ቅዱስ አምብሮስ የሚባል ሰው በ4ኛው ክፍለ ዘመን ማህሌት የሚመስል ቅርጽ ያለው ነገር ለመካከለኛዋ ዘመን ቤተክርስቲያን አበርክቶላታል ይላሉ። ስለዚህ ቅዱስ አምብሮስ ምን አይነት ዜማ ዜማ ብትል በ7ኛው ክፍለ ዘመን ያገኘናት አንዲት ክርታስ እሱን ትነግረናለች ከማለት በስተቀር ሚሉን የለም። ይልቅ በ9ኛው ክፍለ ዘመን የበለጠ የምዕራቡ ቤተክርስቲያን ማህሌት ማዜም፣ መቀመር፣ መጻፍ ይጀምራል። የመጀመሪያው ጽሁፋቸው ቴክስቱን መጻፍ ብቻ ነው። በኖታ ማመልከት የሚባል ነገር የለም። ይሄንን ለማስተካከልና የጽሁፍ መልክ አሲዞ የኮምፖዚሽን መጽሐፍ ደረጃ ለማስቀመጥ 9ኛው ክፍለ ዘመንን መጠበቅ ነበረባቸው። መቼ? 9ኛው ክፍለ ዘመን። አሁን ይሄንን ነው ልብ ብሎ መያዝ። ቅዱስ ያሬድ በ6ኛው ክፍለ ዘመን እነዚህን ምልክቶች ቀድሞ ፈጥሯቸዋል። በቅዱስ አምብሮስና እነዚህ በ950 ተገኙ በተባሉት ዜማዎች መካከል ውስጥ የምናገኛቸው ድርሰቶች ከመዝሙር ደረጃ በላይ አይደሉም። መዝሙር ማንም ሰው አጠር ያሉ ሶንጎች ያዘጋጃል። ከሱ በላይ በጣም በትልቅ ጥልቅ ድርሰትነት የተጻፉ አይደሉም። ስለዚህ ቅዱስ ያሬድ ለኢትዮጵያ ብቻ አይደለም፣ ከዓለም ትልቁን የመጽሐፍ ይዘት ያለው ቴክስት ያለው ከላዩ ላይ ደግሞ የዜማ ምልክት የተጻፈለት የተቀመረለት የዜማ ድርሰትን ለዓለም ነው ያበረከተው። በኢስተርን አብያተ ክርስቲያናትን ብንሄድ፣ በዌስተርን አብያተ ክርስቲያናትን ብንሄድ፣ በመካከለኛው ምስራቅ በነበሩት እንደ ሶሪያ በነበሩት አብያተ ክርስቲያናት ያልነበረ አንዳንዶች ከሶሪያ የመጡት 9 ቅዱሳንን ለዚህ መሰረት ሲያረጉ የሚገርመኝ ይሄ ነው። በዛ ሰዓት እነሱ ራሳቸው ይሄ ማህሌት አልነበራቸው። ከዓለምም በሙዚቃ ቀደም የሚሉት ሂም ቀድመን ደረስን የሚሉትም ይሄን ከነ ምልክቱ በጽሁፍ ደረጃ የተያዘ ኮምፖዝድ የሆነ ሙዚቃ አልነበራቸውም። ስለዚህ ይሄ መጀመሪያው ድርሰት ነው። ይሄን ከምንም አይደለም የምናገኘው። ራሳቸው ከጻፏቸው ኢንሳይክሎፒዲያዎች፣ ራሳቸው ስለ ሂም ሂስትሪ ከጻፏቸው
ድርሳናት ተነስተን ነው እንጂ እንዲሁ ለቅዱስ ያሬድ ለመስጠት በተራ ብሔርተኝነት ወይም አገር ወዳድነት ብቻ ወስደን እንሰጠው ሳይሆን ጥናት ያረጋገጠው። የዚህ ደራሲ የዚህም የዜማ ሰው ስራና ትሩፋት በዓለም መነጽር ያለው ገጽታና ስፍራ በእጅጉን ደብዛዛ ነው። ግሬተርስት ኮምፖዘርስ ሊስት የሚባል ከሚቲዮ ፖኤቲክ ትራዲሽን ጀምሮ እስከ ዛሬ ዘመን ድረስ ያሉትን ኮምፖዘሮች በሙሉ የሚይዝ በየጊዜው የሚያወጧቸው ኢንሳይክሎፒዲያዎች አሉ። ብዙ ኢንሳይክሎፒዲያዎች አገላብጫለሁ። ዋይ የሚባል ሌተር ጋር ሄደህ ስትገልጥ 3 ሰዎች ታገኛለህ። ቅዱስ ያሬድ የለም ሁሉም ውስጥ። አምና ከዚህ ዓለም በሞት የተለየ የጃፓን ዩንግ የሚባል ኮምፖዘር አለ። የዛሬ 1500 ዓመት የነበረ ኮምፖዘር እዛ ሊስት ውስጥ የለም። ይሄ የማንም ጥፋት አይመስለኝም። የኢትዮጵያውያን ጥፋት ካልሆነ የማንም ሊሆን አይችልም። ኢትዮጵያውያን እንዲህ አይነት ነገር እንዳላቸው በተለያየ ሁኔታ በሪሰርች በጥናትና ምርምር የተደገፈ የታሪክ ሰዎች የተሳተፉበት አንትሮፖሎጂስቶች የተሳተፉበት ሂዩማኒስቲክ የሆነ ጥሩ ኮሌክሽን ሰርተን ብንሰጥ ዓለም አልመዘግብም የሚልበት ምንም ነገር የለም። ምክንያቱም who is who in the world የሚል አንድ ኮሌክሽን አለ። እዛ ኮሌክሽን ውስጥ ፕሮፌሰር አሸናፊ ከበደ ገብተዋል። እዛ ውስጥ ብትገባ ግን ቅዱስ ያሬድ ደግሞ የለም። ነሙላቱ አስታጥቄ የገቡባቸው ኢንሳይክሎፒዲያዎች አሉ። ቅዱስ ያሬድ አሁንም የለም። ቅዱሳን በቤተክርስቲያናችን ራሳቸው የሚጠኑ ናቸው። ይሄ ለዓለማውያን መጻሕፍት ደራሲዎች አያገለግልም፣ ለዓለማውያን ልቦለድ ደራሲዎች አያገለግልም። ምክንያቱም ብዙ ሰዎች የሚኖሩትን አይጽፉም። ቅዱሳን ክርስትናን መጀመሪያ ያጠኑታል፣ ይማሩታል፣ ያነቡታል፣ ያውቁታል። ሁለተኛ ይኖሩታል፣ በተግባር ይተረጉሙታል፣ በህይወታቸው ያሳዩታል። ሶስተኛ የተማሩትን የኖሩትን በተለያየ መንገድ ለትውልድ እንዲተርፍ ለነገ እንዲያድር በጽሁፍ ወለኛ ያስተላልፉልናል። ስለዚህ ቅዱስ ያሬድ ራሱ ቅዱስ ስለሆነ ህይወቱ መናኝ ነው፣ ጻድቅ ነው፣ ባህታዊ ነው፣ ድንግል ነው። በሁሉም ዘርፎች ከሱ በፊት ከነበሩ ሆነ ከሱ በኋላ ከመጡ ቅዱሳን እኩል የሚታይ ነው። ስለዚህ ለቅዱስ ያሬድን ሳነሳ አንድ ነገር ብቻ አይደለም ትዝ የሚለኝ፣ ዜማው ብቻ አይደለም ትዝ የሚለኝ። ስለዚህ ቅዱስ ያሬድ በዚህ መንገድ ስረዳው ነው የኖርኩት። በያሬድ ዘመን የነበሩት ደገኛው ንጉስ አጼ ገብረ መስቀል ከቤተ መንግስታቸው አስጠርተው ሲያዜም እስኪሰሙት ሲቀኝ እስኪመለከቱት በፍጹም መነጠቅ ሰራ አካሉን ረስቶ በዝማሬ እስኪመሰጥ ንጉሱም በያሬድ ጡመ ልሳን ማለው በጦር ዘንግ እግሩን እስኪወጉት እስከዚህ ድረስ ከያሬድ ጋር ይተዋወቃሉ። ደሙ መፍሰሱ ለሱ አልታወቀውም። ቅዱስ ያሬድ ማህሌት ሲቆም በተመስጦ እንደ መላእክት ስለሆነ ስለ ስጋው አያስብም፣ ምንም አይሰማምና እሳቸው ግን ሲያዩ እግሩ ላይ የደም ምልክት ያያሉና ወግቸዋለሁ ክቸው ነው ብሎ ሲያልቅ ዝማሜውን ሲጨርስ ቅዱስ ያሬድ እግርን ወግቻለሁ በተመስጦ ነው እንጂ አንተ ለጎዳፍ አይደለም። ስለዚህ ምን ላድርግልህ ምን ልካስህ አሉት። እምጠይቀውንና ያድርጉልኝ የምለውን ነገር ለማድረግ ቃል ይግቡልኝ ኋላም ቢንዳይሉኝ ብሎ ቃል አስገባቸው። እሳቸውም ፈቃደኛ ሆኑ። በኋላ እኔ ካሳ አልፈልግም፣ ሌላ አልፈልግም፣ ምናኔ ነው የምፈልግና ከእንግዲህ በኋላ እስካሁን አስተምር ያለው በምናኔ ለመኖር ሄዳለሁ እግዚአብሔር ወደ ፈቀደልኝ ቦታ ሲላቸው በጣም አዘኑ።
ህዝቡም አለቀሰ፣ ሊቃውንቱም አለቀሱ። እዚያ በኋላ ቅዱስ ያሬድ እነሱን ተሰናብቶ ህድግዎ መንወለ ዝንቱ ዓለም እያለ አቡንም አለው ህድግዎ መንወለ ዝንቱ ዓለም ዓለሙን ያላፊ ምሕረቱን ያላፊ እያለ ወጥቶ በጸለምት ስሜን ተራራ ደብራዊ ከተባለው ታላቁ ተራራ ላይ በምናኔ ወጥቶ እዚያ ተቀመጠ። ስመላለም ምሕረቱ ይብየ ከሰሜን ተራሮች እጫፍ ጫፍ ከሚያፏጨው ቀዝቃዛ የንፋስ ግልቢያ በታች ንብረቱ ለዝንቱ ዓለም አውየ በተጎሳቆለ መልክና አያያዝ በርካታ መቶ ዓመታትን ያስቆጠረ ጥንታዊው የቅዱስ ያሬድ ገዳም በዚህ ይገኛል። ከ1500 አካባቢ በዘመናት ያስቆጠረ ነው የጥንቱ የነበረ። በመሃል ግን ተቋርጦ ቆይቷል። አሁን ያለው ወደ 200 ዓመታት አካባቢ ሆኗል። ይሄ ገዳም ከተቋቋመ እንደገና ሁለተኛ ማለት ነው። ሆጫው እንደምታዩት ተራራው ከአክሱም ተነስቶ መጥቶ ለብዙ ዘመናት ሲጸልይበት፣ ሲሰግድበት፣ ሲያገለግልበት፣ ከፈጣሪው ጋር ሲነጋገርበት፣ ለዓለም ምሕረት ሲለምንበት፣ ከፈጣሪው ጋር ቃል ኪዳን የተቀበለበት እና ሲያስተምርበት ድርሰቶችን ሲደርስበት የኖረ ቦታ ነው። ለብዙ ዘመናት ቃል ኪዳን ተቀብሎ የተሰወረበት ቦታ ነው። ገባው ያየሁትን የሰማሁትን የገናናው የካህን የቅዱስ ያሬድን ገናንነት ሳደንቅ ኖርኩ። በእድሜና በውጣ ውረድ የጎበጡ ከ80 በላይ መናንያን ከመሃል ሀገር ፈታኝ በሆነ ርቀትና ጥሞና ውስጥ ገዳሙንና የገዳሙን በረከት ከበው በጥንታዊው የገዳም ሥርዓት በጾም ጸሎት ይኖራሉ። ቅዱስ ያሬድ አብዝቶ በማይታወቅ የምናኔ ሕይወቱ በዚህ በደብረ ሐዊና ከገዳሙ ርቆ በሚገኝ እጅግ በሚቀዘቅዘው ስፍራ ወንበር ዘርግቶ ማስተማሩን ቀጠለ። ለዝንቱ ዓለም አውየ አስተፋጥኖ ገቢረ ሰናይ ካህኑ፣ መምህሩ፣ ደራሲውና የዜማ ሊቁ ቅዱስ ያሬድ በረድ በሚፈላበት የሰሜን ተራሮች አናት ላይ ወንበር ዘርግቶ ያስተምር ከነበረበት ከፍታ በታች በዚህ የጸለምት ዋሻ ውስጥ ግንቦት 11 ቀን በ568 ዓመተ ምህረት እንደገባ አልተመለሰም። በተሰወረበት በጸለምት ዋሻ ወደ ውስጥ ለውስጥ ዘልቆ ያለፈበት ደጃፍ በቀይ መጋረጃ ተጋርዶ በጋድ ይታያል። መላለም ምሕረቱ ዝንቱ ከጥንት ጀምሮ ብርሃን የበራባቸው አገሮች አሉ።
በደብረ ሲና ብርሃን በርቷል፣ ብርሃን ኦሪት ተገኝታለች። በደብረ ምጥማቅ 5 ቀን ሙሉ ብርሃን ሆኖላታል እቤታችን ቅድስት ድንግል ማርያም። በደብረ ታቦር ብርሃነ መለኮቱን ገልጾ ብርሃን ሆኗል። ይሄ ሁሉ ብርሃን 1 ቀን 2 ቀን 5 ቀን ነው። የቅዱስ ያሬድ ብርሃንነት ግን ይህን ያህል ተብሎ በፍጡር ሊነገርና ሊወሰን ይህን ያህል ነው ሊባል አይቻልም። ቅዱስ ያሬድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብርሃን ነው። ቅዱስ ያሬድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድምጽ ነው። ቅዱስ ያሬድ ያገኘው ከእግዚአብሔር በረከት የተቀበለበት የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ከዓለም ልዩ የሚያደርጋት የቅዱስ ያሬድ አገልግሎት፣ የቅዱስ ያሬድ ምስጋና፣ የቅዱስ ያሬድ ጸሎት ነው እና ቤተክርስቲያን ቅዱስ ያሬድ ሁለንተናዋ ነው ማለት እንችላለን። እንዲህ ከፍለን የምናየው አይደለም። ከቅዱስ ያሬድ ሌላ የላት። ቅዱስ ያሬድ ደግሞ ያዜመው ደግሞ ብሉያቱን፣ ሐዲሳቱን፣ የነቢያትን ትንቢት፣ የሐዋርያትን ስብከት፣ የሊቃውንቱን ምስጢር አመስጥሮ ሙሉን ቃል የብሉያትና የሐዲሳት ምስጋና እንጂ ሌላ አይነት ድርሰት ሌላ አይነት ግጥም አይደለም የተደረሰው እና ልዩ የሚያደርጋት ከዓለም ይችን ቤተክርስቲያን የቅዱስ ያሬድ ምስጋና ነው። እኔ ሲያምረኝ የቀረብኝ የቅዱስ ያሬድ ዜማ ከሁሉ ይልቅ እግዚአብሔር ምስክር ነው የምመኘው የቅዱስ ያሬድ ዜማ ነበር። ያደረብኝ ህመም አስተዋለኝ፣ ከለከለኝ፣ ትንፋሽ አጣሁ እንጂ ከምንም በላይ አስቀድሜ ልማረው የፈለኩት እሱን ነበር። እንዳማሪ አሁንም ያምረኛል። እንዲሁ ሳላውቀው አንጎራጉረዋለሁ። ይደው ይገርመኛል። ጣዕሙ ልዩ ነው እና የተክለ ዝማቤ ሲዘሙ እንዲሁ አንድ ላይ ከነሱ ጋራ እንዲህ ለማለት በሽተኛ ነው የሚያለ አሁን ምንድን አሁን የዚህ ውስጥ እያልኩ ነው እንጂ አንድ ላይ ብዘምር ደስ ይለኛል። ሁሉ ነገር የእሱ ጣዕሙ ልዩ ነው። ምድራውያን ሆነን ሰማያውያን ያደርገን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም የምትመካበትና የእምነቷ የአስተምህሯ ጥልቅነት፣ ሐዋርያዊነት፣ ክርስቶሳዊነት በእጅጉ አጉልቶ ያወጣ በተግባርም ቤተክርስቲያኗ እስካሁን ድረስ አንድ ሆና እንድትቀጥል ያደረገ አባት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ቃል እንድትናገር ያደረገ፣ አንድ ቃል እንድትናገር በቅዳሴውም አንድ ቃል የትም ብንሄድ ለውጥ የለም። 365 ቀናት በሙሉ ለእግዚአብሔር አገልግሎት እንዲውል አድርጎ ያደራጀ ያዘጋጀ በኢትዮጵያ ምድር ዓመቱ በሙሉ እንዲመሰገን ድፍን ኢትዮጵያ የእግዚአብሔር ቤተ መቅደስ እንድትሆን ያደረገ በመሆኑ የሃይማኖታችን ዋና ምሰሶ ነው ቅዱስ ያሬድ። አይኗም ጆሮዋም አፍንጫዋም ከንፈሯም ጥርሷም እጇም እግሯም ለቤተ ክርስቲያን ቅዱስ ያሬድ ነው። ባጭሩ የምትናገር በሱ ድምጽ ስለሆነ የምትሰማ እግዚአብሔር ጋር የምትናገረኝ የምትሰማ እግዚአብሔርን ቃል በሱ ድምጽ ስለሆነ ድጎን ዘርግታ የምታየው በሱ አይንነት ስለሆነ ከንፈሮቿ የምትናገረውም የሱ ድምጽ ስለሆነ ቁመቱም ማይለት የሚቆም እሱ በእግሩ እንደቆመ ስለሆነ በእጆቿም ከበሮው ጸናጽሉ በቋሚው በሱ እጅ ስለሆነ ቤተ ክርስቲያን ሙሉ አካሏ ነው። ባጭሩ ኢትዮጵያ ቤተ ክርስቲያን የያሬድ ሥራና ትሩፋትን ብርሃን፣ ፀሐይ፣ ጌጥ፣ ሙሉ አካል እንዳለች እንዳወደሰች እንደቀደሰችው ሕይወቷን ሙሉ ለመኖሯ አያጠራጥርም።